በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ ዱጓጽዮን ከተማ እሁድ ዕለት የፋኖ ታጣቂዎች ባደረሱት ጥቃት በርካታ የመንግስት ጸጥታ ኃይሎችን መግደላቸውን ሰምተናል። ዝርዝሩን እናደምጣችኋለን። ብሔራዊ ተሃድሶ ኮሚሽን በእስካሁኑ የቀድሞ ተዋጊዎች ትጥቅ የማስፈታት ተሃድሶ ስልጠና የመስጠትና መልሶ የማዋሃድ ብሔራዊ መርሃ ግብር በትግራይ፣ በአማራ፣ በኦሮሚያ፣ በአፋር ክልሎች 20253 የቀድሞ ተዋጊዎችን በማረጋገጥ በመመዝገብ ችሏል ሲል ዘግቧል። ሙሉ መረጃውን እናደምጣችኋለን። የትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17 ወር ውዝፍ ደሞዝ እንዲከፈል ወስኗል። ዝርዝር መረጃውን ይዘናል። አብራችሁን ከቆያችሁ የሆለታ ከተማ ነዋሪዎች ለኮሪደር ልማት ከ40 ሺህ እስከ 200 ሺህ ብር በግዴታ እንዲሰጡ እየተጠየቁ መሆኑን ተናግረዋል። እናደምጣችኋለን። ይህንን ጨምሮ 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች ከዚህ በኋላ በአንድ አቅጣጫ ብቻ አገልግሎት ይሰጣሉ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ያወጣው መግለጫ አለ። ይህንን እናደምጣችኋለን። አብራችሁን ከቆያችሁ ሙሉ ዝርዝር መረጃዎቻቸውን ትሰማላችሁ። ሰላም ጤና ይስጥልኝ ውድ የአዲስ ዜና ተከታታዮቻችን፣ የዕለተ ረቡዕ የዜና ጥንክራችንን ይዘን ቀርበናል። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ዝርዝር መረጃዎቻችን አልፋለሁ። በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ ዱጓጽዮን ከተማ እሁድ ዕለት የፋኖ ታጣቂዎች ባደረሱት ጥቃት በርካታ የመንግስትና የጸጥታ ኃይሎች መገደላቸውን ሰምተናል። በርካታ ታጣቂዎች በዕለቱ ጠዋት ላይ በ5 አቅጣጫዎች ወደ ከተማዋ እንደገቡ የገለጹት ምንጮች የመንግስት የጸጥታ ኃይሎች በሚገኙባቸው ካምፖችና ምሽጎች ላይ ጥቃት መፈጸማቸውን ምንጮች ዘግበዋል። ከፋኖ ታጣቂዎች 2 መሞታቸውን እንደተረዱና ታጣቂዎች የገደሏቸውን የአካባቢው ተወላጅ ሚሊሻዎች በቤተ ክርስቲያን እንዳይቀበሩ ጫና ሲያደርጉ እንደነበር ምንጮች ገልጸዋል። ጥቃቱን ተከትሎ የመከላከያ ሰራዊት ለጥቃቱ አጸፋ በሚመስል መልኩ መንገድ ላይ ንጹሃን ነዋሪዎችን መግደላቸውን መረጃችን የደረሰው ማስረጃ ያመለክታል። ከጥቃቱ በኋላ ወደ አጎራባች ከተሞችና ወደ ባህር ዳር የሚደረጉ ትራንስፖርትና የትምህርትና የንግድ እንቅስቃሴዎች መቋረጣቸውንም ምንጮች ነግረውናል። ወደ ቀጣይ መረጃ ስወስዳችሁ ብሔራዊ የተሃድሶ ኮሚሽን በእስካሁኑ የቀድሞ ተዋጊዎችን ትጥቅ የማስፈታት ተሃድሶ ስልጠና የመስጠትና መልሶ የማዋሃድ ብሔራዊ መርሃ ግብር በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች 20253 የቀድሞ ተዋጊዎችን በማረጋገጥ በመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ማድረጉን አስታውቋል። ኮሚሽኑ ይህን የተናገረው በ2017 ዓ.ም የእቅድ አተገባበር ውጤቶች ባጋጠሙ ችግሮችና ወደፊት ሊተገበሩ በሚገባቸው የመፍትሄ አቅጣጫዎች ዙሪያ ከባለድርሻ ሚኒስቴር መስሪያ ቤቶችና ከክልሎች ተወካዮች ጋር ትናንት በቢሾፍቱ ከተማ በመከረበት መድረክ ላይ ነው። በትግራይ የተቋረጠው የትጥቅ ማስፈታት የተሃድሶ ስልጠናና መልሶ የማዋሃድ መርሃ ግብር እንደገና መቼ እንደሚጀምር ግን ኮሚሽኑ አሁንም አልገለጠም። ኮሚሽኑ በየካቲት ማገባደጃ ከባለድርሻ አካላት ጋር ባካሄደው ተመሳሳይ ውይይት በትግራይ በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች የተቋረጠው የቀድሞ ተዋጊዎችን የመበተን የተሃድሶ ስልጠና የመስጠትና ከህብረተሰቡ ጋር መልሶ የማቀላቀል ሂደት በሚቀጥሉት ጥቂት ቀናት እንደገና ይጀመራል በማለት ተናግሮ ነበር። የትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17 ወራት ውዝፍ ደሞዝ እንዲከፈል ወስኗል። በትግራይ መምህራን ማህበር ጠበቆች የቀረበውና በጦርነቱ ጊዜ ያልተከፈለ የ17 ወራት የመምህራን ደሞዝ ሲመለከት የቆየው ከፍተኛ ፍርድ ቤቱ ዛሬ ሚያዝያ 7 2017 ዓ.ም በዋለው ችሎት ውሳኔውን ሰጥቷል። ተከሳሾቹ የትግራይ ትምህርት ቢሮ፣ የፋይናንስ ቢሮ፣ የትግራይ ጊዜያዊ አስተዳደር እንዲሁም የገንዘብ የፋይናንስ ሚኒስቴር ሲሆኑ ጉዳያቸው በሌሉበት ሲታይ ቆይቷል። ፍርድ ቤቱ የቀረበለት ክስ መርምሮ የመምህራኑ የ17 ወራት ውዝፍ ደሞዝ እንዲከፈል ወስኖ ፋይሉ ወደ መዝገብ ቤት መልሶታል። የፍርድ ቤቱ ውሳኔ እንደሚቀበሉትና እንዳረካቸው የተናገሩት አስተያየት ሰጪ መምህራን ውሳኔው ቶሎ በመተግበር በከፋ ሁኔታ የሚገኙ መምህራን መታደግ ይገባል ብለዋል። ተከሳሾቹ ውሳኔውን በማስመልከት እስካሁን ያሉት ነገር የለም። የመምህራን የ17 ወራት ያልተከፈለ የመንግስት ሰራተኞች ውዝፍ ደሞዝ የመክፈል ጥያቄ ከፕሪቶሪያው የሰላም ስምምነት ማግስት የጀመረ ነው። በቀድሞ ፕሬዝዳንት አቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ጉዳዩ በፍርድ ቤት እንዲታይ የሚከለክል መመሪያ እስከ ማውጣት ደርሶ ነበር።
የሆለታ ከተማ ነዋሪዎች ለኮሪደር ልማት ከ40 ሺህ እስከ 200 ሺህ ብር በግዴታ እንዲሰጡ እየተጠየቁ መሆኑን ተናገሩ። በምዕራብ ሸዋ ዞን የሆለታ ከተማ ነዋሪዎች ለኮሪደር ልማት በግዴታ እያንዳንዳቸው ከ40 ሺህ ብር እስከ 200 ሺህ ብር እንዲሰጡ እየተጠየቁ መሆኑን ተናገሩ። ቃላቸውን የሰጡ በርካታ ነዋሪዎች እንኳን ይህን ያህል ገንዘብ ኑሯቸው ሊሰጡ የተጠቀሰውን ያህል ገንዘብ በህይወታችን ዘመን ኑሮን አያውቅም ብለዋል። ለኮሪደር ልማቱ ማለትም ለእግረኛው መንገድ አፍርሱ አሉ። 30 ዓመትና ከዛ በላይ ግብር ሲከፈልበት ከኖረ ቦታ በርካታ ሜትሮችን አስጠጋን የሚሉት ነዋሪዎቹ አሁን ደግሞ ከ40 ሺህ ብር እስከ 200 ሺህ ብር ሲንቄ ባንክ አስገቡ እየተባሉ መሆኑን ተናግረዋል። ይህ ደሃ ህዝብ ከየት ያመጣል? የለንም ሲባል በቃ እናንተ ትለቁና መስራት ለሚችል ይሰጣል አሉ የሚሉት ሌላኛው ነዋሪ የከተማው ነዋሪ ምን ማድረግ እንዳለበት እና ማንም ማናገር እንደሚችል ግራ ገብቶት ይገኛል ብለዋል። እኔ ሲመስለኝ አሰራራቸው ሆን ተብሎ ህዝብ በመንግስት ላይ እንዲነሳ ይመስላል። ከላይ የመጣ ትዕዛዝ ነው ይላሉ። 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጡ ነው ለማለት ልማት የሚጠላ የለም፣ ግን እኛ ካለን ላይ ሰጥተናል ያሉት ነዋሪው ኑሮ የከበደውና ብቻውን የሚያወራ ህዝብ ይዘን ባንጨካከን አንዳንዴም ቆም ብለን ብናስብ መልካም ነው ብለዋል። የኢትዮጵያ መንግስት ከ58 ከተሞች በላይ እያከናወነ ያለውን የኮሪደር ልማት በአፋጣኝ አቁሞ በሰብአዊ መብት ላይ የሚያደርሰውን ጫና መገምገም እንዳለበት አምነስቲ ኢንተርናሽናል ከ2 ቀን በፊት ማሳሰቡ ይታወሳል። ማንኛውም አይነት ሰዎችን ከቤታቸው የማስወጣት ሂደት ከዓለም አቀፍ ሰብአዊ መብት ጥበቃ መርህ ጋራ የሚጣጣም መሆን አለበት ያለው አምነስቲ በኮሪደር ልማት ምክንያት ሰዎች ያለ ህግ ከለላ እና ሌሎች ጥበቃዎች በግዳጅ ከቤታቸው እየተፈናቀሉ ነው ሲልም ጠቅሷል። 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች ከዚህ በኋላ በአንድ አቅጣጫ ብቻ አገልግሎት ይሰጣሉ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ከዚህ በኋላ 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች በአንድ አቅጣጫ ብቻ አገልግሎት እንደሚሰጡ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ለኢትዮጵያ ብዙሃን ድርጅቶች አሳውቋል። በመሆኑም ከጥይት ቤት እስከ ፓርላማ ትራፊክ መብራት፣ ከቤተ መንግስት ፓርኪንግ እስከ ጥይት ቤት፣ ከፓርላማ ትራፊክ መብራት እስከ ሳይንስ ሙዚየም ድረስ ያሉ መንገዶች ቀድሞ ከነበረው በሁለት አቅጣጫ መንገድ ወደ አንድ አቅጣጫ መንገድ ተቀይሯል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ዋና ዳይሬክተር አቶ ክበበው ሚሊክሳን መስመሮቹ እንደ ቀድሞው ባለ ሁለት አቅጣጫ ሆነው አገልግሎት መስጠታቸውን መቼ ጀምራሉ ሲል ጠይቋል። በምላሻቸው በአንድ አቅጣጫ እንጂ ወደፊት ተመልሶ በሁለት አቅጣጫ አገልግሎት እንደማይሰጡ ገልጸዋል። ዋና ዳይሬክተሩ አስቀድመው ለ2 ቀን ወደ አንድ አቅጣጫ ዋን ዌይ ተደርገው አገልግሎት ይሰጣሉ በሚል ለሚዲያችን ገልጸው ነበር። ሆኖም ለ2 ቀን ያልኩት በአንድ አቅጣጫ አገልግሎት እንዲሰጥ ለማድረግ የሚሰሩ ስራዎች እና የጎደሉትን የማሟላት ስራ ለመስራት ነው ሲሉ መንገዶች በቀጣይም ባለ አንድ አቅጣጫ መንገድ ሆነው እንደሚቀጥሉ አስረድተዋል። አክለውም የትራፊክ ስራ ዳይናሚክ ነው፣ እንደ አስፈላጊነቱም በየጊዜው የማሻሻል ስራዎች ሊኖሩ ይችላሉ በማለት ጠቁመዋል። ከዚህ በኋላ ግን መንገዶቹ ባለ አንድ አቅጣጫ ብቻ እንዲሆኑ አስገንዝበዋል። ተመልካቾቻችን ለዛሬ የያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን በቀጣይ እስክንገናኝ ድረስ ቸር ያሰማን ስንል ተሰናበትን።